ኖላዊ ድራማ እንደቀጠለ ነው። እንግዲህ ሀና የምናሴ ጓደኛ ሀሩ እንግዲህ እያስቸገራት ነው። አባትሽን ሕክምና እኔ ወጭ ልሸፍን ላሳክማቸው እያለ እንግዲህ ስልኳን ከምናሴ ላይ ወስዶ በጣም በስልክ እየደወለ እያጨናነቃት ነው። መንገድ እየጠበቀም ስትገባም ስትወጣም እንግዲህ እያስጨነቃት ነው። እሷ ግን አባቴን ማንም ረድቶኝም ደግሞ ከማንም እርዳታ ፈልጌ አላሳክመውም፣ ራሴ ብቻ በጉልበት ሰርቼ በራሴ በላብ የሰራሁትን ነው ሰርቼ ነው ማሳክም የምፈልገው ብላ እንግዲህ እየነገረችው ነው። ነገር ግን እንግዲህ ሀሩን ሊረዳት አልቻለም። በዛ ላይ ደግሞ ሀሩን እንግዲህ የምናሴት ሰላም ወደዋለች ማለት ነው። የፍቅር ጥያቄ አቅርባለታለች ማለት ነው። ነገር ግን ሰላም ተወደደው እንጂ ሀሩ እንግዲህ ያለው እንትን ሀና ጋር ነው ማለት ነው። እሱ ደግሞ ሀና ወዷለ። ሀና እንግዲህ ስቃዋ እየበዛ ነው። መንገድ ላይ እየጠበቀ እያሰቃያ ነው። ምክንያቱም እሷ ምንም ነገር እንድታይበት አትፈልግም። የስራ ሞራሏ ከፍተኛ ነው። ስራዋ እንድትሰራና በስነ ስርዓት የምናሴ እናት እንግዲህ ምናሴን ተንከባከሽ ጠብቂኝ 3 እጥፉን እከፍልሻለሁ ብላታለች እና ያንን ሰርታ እንግዲህ እሷ አባቷን ለማሳከም ነው። ለአባቷ ደግሞ ከማንም እርዳታ እንደማትፈልግ እየነገረችው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ይጠብቃችሁ። ኖላዊ ድራማ እንግዲህ አስተማሪ ድራማ ደስ ንጹህ ድራማ ነው። በጣም ደስ ይላል ማለት ነው። ሀንዬ እንግዲህ በቀደም ለማስታወስ ያክል የፍቅር ጥያቄ እንግዲህ ጆሮ ነበር ያቀረበላት። ጆሮ እንግዲህ በጣም መልካም ልጅ ነው፣ የሚያሳዝን ልጅ ነው። ጆሮ እንግዲህ የፍቅር ጥያቄ ሲያቀርብላት አጠገቤ እንዳትደርስ ብላ አስቀይማ ነበር እንግዲህ የሸኘችው። ደግሞ ወደ ምናሴ ቤት ስትመጣ ደግሞ የምናሴ ጓደኛ እንግዲህ ታውቋት ነበር፣ ምናሴ አስታውቋት ነበር። እንደያት እንግዲህ ወደውኑ ነው ምናሴን መቀመጫና ማስወጫ ያቃተው ማለት ነው። ምክንያቱም ሀና እያለ ምናሴ ራሱ በጣም አስቸግሮታል። ወደው ነበር እንግዲህ ሊግባባት የቻለው አሩን ማለት ነው። አሩን እንግዲህ ሀናን ወዷለ። ስትሄድም ወደ ቤት እየጠበቀ ስትመጣም በስልክም እየደወለ ወደ እሷ እንግዲህ ህይወት ለመግባት በጣም እየታገለ ነው። እሷ ግን ፍንክች አላለችለትም ማለት ነው። እንግዲህ እንትና ሀሩን የአባትሽን ወጪ ልሸፍንላቸው እያለ ያስጨንቃት። እሷ ደግሞ አልደራደርም በአባቴ ብላ እምቢ ብላለች ማለት ነው። እንግዲህ ሀና አባቷ ታሞባት ወደ ምናሴ ስትደውል ነው ይህን ሚስጥር እንግዲህ የነገረው ማለት ነው። ምናሴ ደግሞ በጣም እንደመማቸው እየነገረው እና ሄዶ ከቤቱ አጠገብ አባትሽ ሐኪም ቤት እንደሆኑ አውቃለሁ እና ልሸኝሽ መኪና ይዣለሁ ልሸኛችሁ እያላን ነበር። እሷ ደግሞ አልፈልግም፣ እኔ ምንም ስለ አባቴ ነገር እኮ ሁለተኛ እንዳታወራ ከማንም እርዳታ እንደማልፈልግ ነግሬሃለሁኝ እያለች ስልኩን ዘጋችበት ማለት ነው። እሱም ደግሞ ተናዶ አለቅሽም፣ ፈተና እየሆንሽብኝ ነው፣ አገኝሻለሁ፣ ፈለኩትን እኔ በፈለኩ መንገድ ያሸንፍሻለሁ እያለ እየፎከረ ነው አሩን ማለት ነው። እንግዲህ ሰላም ደግሞ አሩን ከቤት ሲቀር ምናሴን እየጠየቀች ምናሴ እንግዲህ አሩን ሀና እያለ ይለዋል። ሰላም ደግሞ ምናሴን ደግሞ ሰላም እሷም ደግሞ አሩን እያለች ታስቸግረዋለች ማለት ነው። እንግዲህ ሰላም ቤት ሲመጣ ለብቻችን ማውራት እንችላለን የሆነ ቦታ ብላ ቀጥራ አሩን እዛ ቦታ ተገናኝተው እንግዲህ የፍቅር ጥያቄ አቅርባለታለች ማለት ነው። እሱም እንግዲህ ለጊዜው መልስ አልመልስም እስኪ እናወራበታለን ብሎ ተስፋ ሰጥቷታል ማለት ነው። ከዚያ እንግዲህ እሱ ሀና ጋር ስለሆነ እንትኑ የሆነ ቦታ ላይ ሄድ ትፈቅጂልኛለሽ ብሎ እንግዲህ ሰላምን ሸውዶ ወደ እነ ምናሴ ቤት መጥቶ ሀና ጋር ለመገናኘት ማለት ነው። ሲመጣ ግን በጣም በደነገጠችው ሀና ከዛ እንዲወጣ እየለመነችው ነበር። ለምንድን ነው የምወጣው? አንድ ነገር ብቻ ልንገርሽ ነሽ እወጣለሁ እያለት እሱም ምንድን ነው ንገረኝ ስትለው አባትሽን ወጪን የሸፍና አላስክማቸው እያለን ነበር። ይህን ነገር ተነጋግረንበታል ስትለው ደግሞ እኔ ካንቺ ምንም ነገር ፈልጌ አይደለም
ይሄን የማደርገው ለህሊና ነው እያላት ነበር። ሌላ ጊዜ እናወራለን እሺ፣ አሁን ሰላም ብትመጣ ጥሩ አይፈጠርም ሄድ እያለችው ነበር። ብትመጣ ታዲያ ምን ችግር አለ? የምታውቂው ነገር አለሽ እንደ እያላን ነበር። አይ ሌላ ጊዜ እነግርሃለሁኝ ብላ አስወጣችው ማለት ነው። ከዚያ እንግዲህ ሰላም እና አሩን ማታ ሰዓት ሲመጣ ወደ እነሱ ቤት ምናሴ በተኛበት ሰዓት ሰላምና አሩን ወደ ውጭ ወጥተው ሰክረው ሲገቡ እንግዲህ እቤት ሲያጣቸው ምናሴ ሁሉንም መኝታ ክላስ ሲያይ የሉም ማለት ነው። ከዛ ሰክረው መጥተው ጧት ላይ እንግዲህ አርፍዳ ተንስታ ሰላም ምን ሆነሽ ነው ማታ እንደዚህ ከሀሩን ጋር ያሰከራችሁት? ነገሩ ምንድን ነው እያላን ነበርና ሀና ለምን አልመጣችም ሲላ አይ እሷ አባቷ ታሞባታል አልመጣችም እና ስለ አባቷ ምን አገባን ስራው አይደል እንደ እያለች ነበር። ሰላም አንቺ ቆይ መሆነች ነው ሰላም ስለ እሷ አባት ስለኛ ረብ ነው መቸገር ያለብን ወላ ስለ ሀና አባት መታመም ነው መቸገር ያለብን ሲላት እኔ ስለ እሷ አባት ምን አገባኝ እኛ ገራበን ምን እያልከ ነው ስትለው ቆየኛ አባት ሳቢ ሆነ አታስቢም ግን አላት። ከዚያ በኋላ እንግዲህ የሚበላ ነገር ሰርችልሻለሁ ግን አንቺ እንደ ሰው ብታስቢ ጥሩ ነው ማለት ነው። የምናሴ እኮ የዋህነት፣ የምናሴ ሐቀኝነት፣ የምናሴ አስተዋይነት በጣም ከባድ ነው ማለት ነው። ልጁ ከባድ እና እንግዲህ አስባችሁታል። የሁሉም አባት እንደ አባቶቻችን እንደ ቤተሰቦቻችን ነው ማየት ያለብን። እሷ ግን ሆዷ ነው ትዝ ያላት ስለ ሀና አባት መታመም ዴንተማ ሰጣት ማለት ነው። የሰላም ክፋት እኮ ከዚህ ደግሞ እንግዲህ እንትናን አሩን እንግዲህ እንደቀጠረችው ወደ ውጭ ሆነ ቦታ ተቀጥረው ሀና መንታ ልግዝሽ እስኪ ብላ ሽንኩርት ከተፍ አድርጋ እችል ነበር። በፊት እኮ ሰራ ነበር እናቴ ከ16 ዓመት በፊት ልጇ ጠፍታ እሷን እያየችን ብላ ታእሳለች እና እናደደችኝና መስራት አቆምኩ እንጂ እሰራ ነበር እኮ እያለችን ነበር። ከዚያ በኋላ እንግዲህ አንድ ሁለት እንድትወልኝ እፈልጋለሁ ሀንዬ እያለች እንግዲህ እየተመሳሰለኝ ምንድን ነበር ስትላት አሩን አንቺን እየጠየቀ ነው በየሰዓቱ። ስለዚህ አንቺ ጓደኛ እንዳለሽ ንገሪውና ስለኔ መልካምነትና ጎበዝ እንደሆንኩ እውቀት እንዳለኝ መስራት እንደምችል ሁሉ ነገር ንገሪው ስለኔ መልካምነት እያለቻት ነበር ማለት ነው። አረ ምን ጓደኛ ነኝ ጓደኛ የለኝም አለቻት። አይ ጓደኛ ባይኖርሽ ቸገረሽ አንቺ ውሸት እኮ መጥፎ ነው እያለቻት ጓደኛም የለኝም ታሹ አይተውሽ ይከታተልሻል አንቺ የለኝም በይና ስለኔ መልካምነት ንገሪው አለቻት ማለት ነው። እሺ ካሽ ብላ እንግዲህ ተስማምተው ሄደች ማለት ነው። ከዚያ በኋላ እንግዲህ አሩን ሲመጣ እንግዲህ ሰላም አጠገቡ ቁጭ ብላ ሀንዬ ሄዳ ሰላም እጂ ሀንዬ ብላ እንግዲህ ያው ለሀሩን እንድታገናኝ ብላ በጣም ወዳታለች አሁን ላይ ማለት ነው። ተቀይራለች። ለሀና ያላት አመለካከት ጥሩ ሆናለች። ከዚያ በኋላ ምኝታ ክላሱን እንዲዘንጥፊልኝ ብላ ስትላት ያን ስታጸዳ ደግሞ መጣ ምናሴ ማለት ነው። ሀናሳ ሲላት አይ እንደዚህ ምኝታ አጽጂ ብያት ልትሄድ ነው ስትል በቃ ትሄድ እሷ በተኩ ታሟለ ተቸኩለች ትሄድ እኔ እሷን ስራ አስፈራለሁ ብሎ ብድግ አለና አልጋውን ስታጸዳ ሄጂ ሌላት መጣ ከምኝታ ቤት ማለት ነው። ከዛ ድንግጥ አለች። አልጋውን አጻፈ የሆነ ፎቶ እንትን ላይ ከበት ላይ ተደፍቶ አይታ ያን ልታነሳ ስትል መጣባት ደነገጠች ማለት እና ምን አለ እዛም እያላት ነበርና ፎቶ አይቼ ምናምን ነገር ስትል አዎ ከዚህ 16 ዓመት በፊት እናቴ ልጇ የጠፋቻት እሱን እያየች ስታለቅስ ምናምን እያስረዳትና ያው ለማንሳት ፈልጋ ነበር ለማየት ግን እንዲታየው ደግሞ አላደረገም ማለት ነው። ምናሴ ራሱ በቃ ሂጂ ብሎ አስወጣት ማለት ነው። ከዚያ በኋላ እሱ ራሱ ይዞ በጣም ተግሶ እያያት ነበር እንግዲህ የጠፋችው እህቱም ማለት ነው። ምናሴ አስተዋይ ልጅ ነው በጣም በእውነት ምናሴ እንግዲህ በጣም አስተዋይ ልጅ ነው። እንግዲህ ሀሩ የምትይው ምንድነው ግኝታችሁ ሰክራችሁ ስትገቡ እያለ ሀናም ሲያፋጠጥ ሰላምን ሲያፋጠጣት ምንም ግኝታ እንዳችሁ ምን የለንም ምናምን እያሉሽ ነበርና እንዴት ነው ግኝት ሳይኖራችሁ ታሽጋችሁ ሰክራችሁ መገቡት እያለን ነበር። እውነት ለመናገር እኔ ልጅ ላይ ለሱ ለልጅ ለሀሩን ጥሩ ስሜት አለኝ። በቃ እንደገና ደግሞ የምፈልገው አይነት ወንድ ነው። ሁለተኛ ደግሞ የነጠጠ ባለ ሀብት ልጅ ነው እያለችው ነበር። እሺ እሱ ሳላንቺ ያለው ስሜት ታዲያ እንደዚህ ሆነው እያለን ነበር።
አይ ይመስለኛል፣ ግን እርግጠኛ አይደለሁም አለችው። እርግጠኛ ስትሆኝ ነው እንዴ እንደዚህ ሰክራችሁ መግባት ደረጃ መድረሳችሁት እያላት ነበር። እና የሆነ ነገር ቢፈጠር እያለ ምን ይፈጠራል እያለችው ነበር። በመልካምነት እኮ መቀራረባችሁን አልጠላም፣ ነገር ግን የሆነ መጥፎ ነገር ቢፈጠርስ እያለ ሲላት፣ እኔ በስሜት የምገፋፋ አይደለሁም ህፃን ላይ ያረከኝ እንዲህ እያለች እየገለመጠችው ነበር ማለት ነው። እንግዲህ አትጨቃጨቀኝ፣ ምግቡን አስቀምጨልህ ሄዳለሁ ስትለው ይቅርታ አላት። ምናሴ የሚያሳዝን ልጅ ነው። ይቅርታ እሺ በቃ አላት ማለት ነው። እንደምናሴ አስተዋይ ልጅ የለም በእውነት በጣም አስተዋይ ልጅ ነው ማለት ነው። አስባችሁታ እሷ ሴቷ ልጅ ያላሰበችውን ወንድ ልጅ ጋር ሰክራ ስትገባ እንግዲህ ተጨነቀችውን። እሱ ግን ብዙ እርምጃ ሄዶ አሰበ ማለት ነው። በጣም አስተዋይ ልጅ ነው። እንግዲህ ሀና ማሩን እያስቸገራት ነው። አባቷም ደግሞ እንግዲህ ሐኪም ቤት ይዛ ሄዳ ታሽሏቸዋለን። እሷም እንግዲህ አባዬ እያለች የተንከባከበቻቸው ነው። እሱም ደግሞ እሷ እንድታገባ የሀና አባት ደግሞ ሀና እንድታገባና እንድትወልድ የልጅ ልጅ እንግዲህ እንዲያው ይፈልጋሉ ማለት ነው። ብቻ እንግዲህ ሀኒ በጣም ጎበዝና ጠንካራ ናት። ሀሩን ደግሞ አሁን ሰላም እንግዲህ ምን ምላሽ እንደሚሰጣት አናቅም። እሱ ምን ልቦውን ያለው ሀና ጋር ነው። ውድ ቤተሰቦች ቀጣይ እንጠብቃለን በጉጉት ማለት ነው። ሰላም እንግዲህ ሀሩን ትፈልጋለች። እሷን መልካም እንድትሆንና እንድታቀራርባቸው ለሀና ነግራታለች። ሀሩንም እንግዲህ የምታውቀው ነገር እንዳለ ሀና ስለ ሰላም ያለውን ነገር ሀና ትነግረዋለች ማለት ነው። ቀጣይ ደግሞ እንጠብቃለን በጉጉት ሀና እንግዲህ ያላትን አቋም እንጠብቃለን በጉጉት። ሀና ማለት ጠንካራ ልጅ ናት።